እስቲ ቆይ አንዴ መጀመሪያ እኮ ቀጥል የእሱ ከኔ ቤት ጋር ነው። እስቲ እሺ ተረጋጋ ሀሳቡ ላይ ብናወራ ብራዘር። አይሻልም? እኮ አንዴ የተናገርከው የሆነ ጣል የምታደርገው ነገር ጋዲ ቤቱ ነው አይደለ? ምን እንደሆነ እምነት ለምን እንደገባ ጠይቆ ነው ከኔ ከሚወያየው አካል ጋር ተወያዩ የሚለው እሺ ስለመቻል እሺ አለመቻል ምናምን ብለህ የማይሆን ነገር አታውራ። እሺ አላህ ሁሉን እሺ ያውቃል። ቀጥል። አላህ ሁሉን ያውቃል። አልሐምዱሊላህ። እሺ ኢየሱስ ሁሉን ያውቃል እንዴ? አይ እስልምና ላይ ቆመ አውራ የምትመልስ ከሆነ እሺ፣ እስልምና እሺ ላይ ቆመ መመለስ የምችል ከሆነ ነው። ኦኬ አብሽር። ኧረ ሰሞኑን እመልሳለሁ። ኧረ እመልሳለሁ። ገብታችሁ ስትጠይቁ መጽሐፍ ቅዱሳችን ላይ ቆመን እምነታችንን እመልሳለሁ። በደንብ አሳይተናችኋል። አሁን እስቲ ቆማችሁ ትመልሱ እንደሆነ አይ እናያለን። እሺ እኮ ችግር የለም። እኔ እሺ እስልምና ላይ አንድ ክርስትናን ሳንነካ እስልምና ላይ ቁጭ አድርጌ መልስልሃለሁ የጠየቅኩህን ጥያቄ። እሺ እኔ ደግሞ ጥሩ ከዛ ጥሩ በኋላ እሺ ከመለስኩልህ በኋላ እሺ እሺ ቆንጆ አንዴ እሺ እሺ ከመለስኩ ኧረ ኧረ አንዴ እባክህ አስጨርሰኝ አሁን ወደ ሀሳቡ እባክህ ወደ ሀሳቡ አንዴ አሁን ወደ ሀሳቡ እሺ ቁጭ ብዬ ከጨረስኩ በኋላ መልሳለሁ ብለሃል። አንዴ ቆይ መልስ አንዴ አሁን አንዴ ወደ ኧረ ጥያቄው አንዴ ልጠይቅህ። አንዴ የምላሴን አስጨርሰኝ እንጂ ለምንድን ነው ግን ለመረበሽ ወደ የምትገቡት? እኔ መልሱ የማይገባኝ ምንድን ነገር ነው? ወሬ የምላሴን ትወዳለህ? ወዳጅ አታስጨርሱኝም እንዴ? ጨረስክ እኮ መልሳለሁ ቆሜ ብለሃል። በቃ ቆመ እንደምትመልስ እኮ እንይ። አሁን አይ ጥያቄውን ልጠይቅህ። ከመሀል አረፍተ ነገር እኮ ነው ያቋረጥከኝ። የጠየከኝን ሁሉ እኔ መልስ እመልሳለሁ ብለሃል፣ ትመልሳለህ። በቃ ጥያቄው ልጠይቅህ። አሁን ሚውት እኮ አድርገው። ልመልስ እኮ ስማ ነው። እኔ እኮ እዚህ ያሉት ስማ፣ ለሚያስክ ማይ ኮስችን አንዴ። እሺ እሺ አንዴ ጠይቅ ጥያቄ ልጠይቅ። እኮ ጠይቅና ልመልስልህ። ከዛ በኋላ ደግሞ እኔ ጠይቅህና ተመልሳለህ አንተ። አትጠይቅም። አላህ አምላክ ነው እሺ በሚል ርዕስ ጠይቅሽ፣ አብሽር ልትጠየቅ ጠይቅሽ። ነው የገባው። ኧረ ጠይቅ እሺ፣ ደስ ይበልህ እንዴ ጠይቅህ። እሺ እሺ ጎበዝ። ሱራ 9:30 ላይ አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ የእነዚያም ከእነሱ በፊት የካዱ ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። እሺ አይሁድ ዑዘይር የሚባል የአላህ ልጅ አለ እሱን ነው የምናመልከው ብለው ያውቃሉ? ያው ቁርአኑ እየተናገረ እኮ ነው ብለው እንደሚያውቁ እንደዛ ብለው እንደሚያውቁ ከአይሁዶች ማስረጃ አንድ ማስረጃ ከአይሁዶች ማስረጃ ማምጣት ግዴታ አይደለም። ቁርአኑ ከተናገረ በቂ ነው። አሁን ነው ቆይ አንዴ እዚህ ጋር አንድ ፖይንት ቁርአኑ ላንሳ። ዋሽቷል እያልኩ እኮ ነው። ከአይሁዶች እንደዛ አንዴ ብለው የሚያምን ማንም የለም እያልኩ አንዴ ቆይ እሺ አንዴ ቆይ። አሁን አንተ ስትጠይቅ አንዴ ቆይ ሀሳቤን አስጨርሰኝ። ጠይቀኝ ስለሆነ ሀሳቤን አስጨርሰኝ። ክርስቲያኖች ስትጠይቁ አሴ ክርስቲያን ሆናችሁ ነው መጠየቅ ያለባችሁ እንጂ አሴ ኤቲስት ሆናችሁ አይደለም። ገባችሁ አይደለ? ለምንድን ነው ይሄን ሀሳብ ያነሳው የሚል ጥያቄ እነሳውን ጋዲሳ ያው ትንሽ ፊት ግራ የተጋባህ ይመስላል። ለምንድን ነው ይሄን ሀሳብ ያነሳው ኤልያስ የሚል ጥያቄ ይነሳል። ለመሰላችሁ ይሄን ያልኩት አምላክ የሚለው ነገር ሁሉ ከእውቀት የመነጨ ስለሆነ አይሳሳትም አምላክ። አሁን ቁም ነገሩ ምኑ ላይ ነው? ይህን መጽሐፍ ወይንም ቁርአንን እየተናገረ ያለው አምላክ ነው ወይስ አምላክ አይደለም የሚለው ላይ ነው። ምክንያቱም ምን መሰላችሁ ሰዎች የሚናገሩት ነገር ሁሉ ወይንም ደግሞ ታሪክ ሁሉን ነገር ላይዘግብልን ይችላል። አስለን አሁን ችግር የለም ብለን ብንወስድ እንኳን እንደ መንደርደሪያ ብናነሳ እንኳን ታሪክ ሁሉ ነገር ላይ ገልጽ ይችላል። ነገር ግን አምላክ ከገለጸ ግን ሁሉም ሰው ይቀበላል። በታሪክ ላይ ቢኖርም ባይኖርም ማለት ነው። ገባችሁ አይደለ? ታሪክ ላይ ቢኖርም ባይኖርም አምላክ ከገለጸ ሁሉም ሰው ይቀበለዋል። አሁን ዋናው ፖይንት ምንድነው? ይሄንን አንድ አስጨርሰኝ እንጂ ዋናው ፖይንት ይሄንን ስንከት አታርገው እንጂ አጠራ እያልክ ብሮስኪ አጠራ መልስልኝ ብለኸኝ አለ ብዬ እኮ ነው። መልስልኝ ሶስት ጊዜ እየደገምከው ነው። ቢልም ባይልም ሶስት ጊዜ ሰማ ነው። አይ በደንብ አድርጋችሁ መልሱልን ብለሃል እኮ ለዛ ነው። የመለስኩ አይደለም ባይዘው ምንም እኮ 30 ጊዜ ስላለ ብለህም ቆይ ጋዲሳ አንተ ጣልቃ አልገባም ብለህ ወጥተሃል እኮ አይደለ እንዴ? ለሁለትማ አይሆንም። አንተ ጣልቃ አልገባም ብለህ ወጥተሃል። አንዴ ቆይ አንዴ መስመሩ ላስ ቆይ ቤቱን መስመር ላስ ነው አይደለም። አንተ ጣልቃ አልገባም ብለህ ወጥተሃል። እሱ ጋር ነው ቤቱን አንዴ መስመር ላስ ጣልቃ አትግባ። ከምር ጣልቃ አትግባ። ምን ሆነን ወንድማችን? ቤቱን አንዴ መስመር ላስ ይሰረጋጋ እኮ አልኩ። ሩዋንዳ አታርገው። አሁን ወንድማችን ያለንን ነገር ሪቫይዝ ላድርግላችሁ። እኔ ዋናው ዓላማ አንተ የምትናገረው ሳይሆን ከታች ያለው 1100 ሰው በስርዓት አንደርስታንድ እንዲያደርግና እንዲማር ነው። ዮሐድ የጠየቀው ምንድን ነው? ሱራ 9:30 ላይ ያለው ቁርአናችሁ ወይ ደግሞ አላህ እንዲህ ብሏል። እንዲህ ግን ፌር አይደለም። አንተ ቆይ አንዴ ጋዲስ አንድ ፖይንት ብቻ ነገር ሪፍሌክት አሁን እኮ አይደለም የሚደረገው ውይይት። ቆይ አንዴ ብራዘር እንደዚህ አላስኬድም። እኔ ላይ ፖለቲክስ ውይይት መሀል ላይ አይደለም ሪፍሌክት የሚደረገው።
እኔ ያው ምንም እኮ የሰራው ነገር ያወራው ቁም ነገር እኮ የለም ብራዘር። አንዴ ተረጋጋ እንዴ። ነው ምን ልታወራ እንደሆነ ገብቶኛል። ላውራ ውይይቱ አይደለም ሪፍሌክት የሚደረገው መስመር ላሲዝ እኔና እሱ መስመር እናስይዘዋለን። እኔና እሱ እናስይዘዋለን። የተናገርከው ያሳፍርሃል እንዴ? ቆይ የተናገርከው ያሳፍርሃል? ኧረ እባክህ አንተ የዘንብ ጠንጋራ እንለያለን ብሏል ጓደኛ። እንደዛ ብለህ አስበው እሺ። ስለዚህ ጠንጋራ ከሆንክ አላውቅም። ስለዚህ ስለመተናገሩ ቆመህ ታወራለህ። አሁን ሚዩት አድርገው። እሺ አሁን ሚዩት አድርገው። አሁን እንደሰማችሁት ኦኬ። ይሄ ወገናችን ምንድነው እያለ ያለው? ታሪክ ቢዘገበውም አልዘገበውም አላህ አምላክ ካለ አለ ነው በቃ። እውነት ይሁን አይሁን ዝም ብለን ነው የምንቀበለው ማለት ነው። አሁን ጥያቄው ራሱ ባይዞ ፋላሲ ነው። ይሄ ፋላሲ ኦፍ ፕሬዘምፕሽን ከሚባሉ ወይም ደግሞ ፕሪሰፖዝ አድርገህ ከምትጀምራቸው አንዱ ሰርኩላር ሪዝኒንግ የሚባለው ፋላሲ ነው። ሰርኩላር ሪዝኒንግ ማለት አላህ አምላክ ነው ብለህ ትጀምርና ከዛ በኋላ እንዲህ ብሎ ተናግሯል፣ ስለዚህ እንዲህ ብሎ ስለተናገረ አላህን እናምነዋለን ምክንያቱም አላህ አምላክ ስለሆነ ወደሚል ኮንክሉዥን ነው የምትመጣው ማለት። አሁን አላህ እኔ አምላክ አይደለም ሁሉም አያውቅም ብዬ እየሞገትኩ አምላክ ሆነ የተናገረው ሁሉ በቃ ልክ ነው ብዬ ነው የምቀበለው። ይሄ ባይዘወይ ይሄ ዋሽቷል፣ ቀጥፏል በታሪክም። አሁን ደግሞ አይሁዶች ዲስአፒር እንኳን ያደረጉ በቤተ እምነቶች አይደሉም። ኦኬ ዲስአፒር ያደረጉ ቢሆኑ ኦኬ ሜይ ቢ ዲስአፒር ስላደረጉ ኦኬ እምነታቸው ምናምን አይታወቅም ሊባል ይችላል። አይሁዶች ግን ስቲል ሰርቫይቪንግ ሪሊጅን ነው ወይ ኦኬ አሁንም ያለ እምነት ነው አይሁዶች ማለት ሶ እምነታቸው የታወቀ ነው ወይም ደግሞ የሚያምኑት እምነት የታወቀ ነው፣ መጻሕፍቶቻቸውም የተጻፈ ነው ማለት። ስለዚህ ከነዛ መካከል ኦዘይር የሚባል የአላህ ልጅ ነው ብለው ያምኑ የነበረው ለናሙና እንኳን አንድ አምጣ ስትባል ምንም የለህም፣ ምንም ማስረጃ የለህም። ስለዚህ ይህ የቁርአን አያ ይህ የአላህ ንግግር ውሸት ነው የሚለውን አስረግጠ እየተናገርክ ነው፣ እያመንክ ነው። ምክንያቱም ማስረጃ የለም። ዝም ብዬ ነው ማምነው። ኦኬ በጭፍን ይህንን የፈጣሪ ቃል ስለሆነ ትክክል ነው ብዬ ነው ማምነው። ታሪክ ይኑር ሂስትሪ ውስጥ ይኑር አይኑር አይመለከተኝም፣ ዝም ብዬ ነው የምቀበለው ከሆነ ያልከው ይሄንን በጭፍንነት ወይም ደግሞ ማንም ሰው ሳያጣራ ፕሪሰፖዝ አድርጎ ነው መቀበል ያለበት የሚለው ፋላሲ ኦፍ ፕሪዘምፕሽን ወይም ደግሞ በቃ ፈጣሪ የተናገረው ስለሆነ ሁሉም ትክክል ነው ብለህ ጀምረህ ከዛ በኋላ ስህተት ይሁን አይሁን ዝም ብለህ አሜን ብሎ መቀበል ነው የሚሆነው ማለት ሶ ምንም አይነት ማስረጃ የለህም ማለት ነው። ከአይሁዶችም ከታሪክም ምንም አይነት ማስረጃ የለህም አይደል ኤልያስ? እሺ ሐሳብን ጨርሰሃል? አርቲኩሌት አድርገህ መልሰሃል። እሺ በጣም አሪፍ። እኔ አሁን አዳምጣችኋል አይደለ? የሁላ ሰዓት ሲናገር ጸጥ ብዬ ነው ያዳመጥኩት። አንተም ደግሞ ሆነ እኔ ስናገር ዝም ብለህ ታዳምጠኛለህ። ፖይንቱ ላይ ብቻ ነው ቆም ሚስታክ አድርጌ ማውራው። አዲሳ ደግሞ ጣልቃ እንዳትገባ። እሺ ወደ ፖይንቱ ስመጣ ወደ አነሳው ሐሳብ ቀድሜ እንደ መንደርደሪያ አድርጌ ላንሳ። መጀመሪያ ያነሳሁት ፖይንት ምንድነው? እኔ ቁርአን አንድ ክርስቲያን መጥቶ ቁርአን ላይ ሲጠይቅ የሆነ ጥያቄ መጠየቅ ያለበት እንደ ክርስቲያን ሆኖ እንጂ ክርስቲያን እንዳልሆነ ሰው ሆኖ አይደለም መጠየቅ ያለበት። ይህንን ከምን አንጻር ነው ያልከው ከተባለ ክርስቲያን የሆነ ሰው በአምላክ ያምናል። ስለዚህ አምላክ ያለው ነገር ሁሉ ደግሞ እውነት ነው። ገባችሁ አይደለ? ይህንን ታሪክ ላይ ቢያገኘውም ባያገኘው ገባችሁ አይደለ? ለምሳሌ አንድን ክርስቲያን ባይብል ላይ ይሄንን እስቲ ከታሪክ አምጣልኝ ብዬ በጠይቀው ወደ መጽሐፍ ቅዱስ ሳትገባ መመለስ አትችልም። ቁርአን ላይ ነው እየመለስኩ ያለሁት። ፖለቲካ ከሆነ እኔም ድምጼን ከፍ አድርጌ ላወራ ነው። በጣም ስሊፕ እያደረገብህ ነው። ቆይ አጅሬ በጣም እያዳለጠ ነው ወደ መጽሐፍ ቅዱስ። ምክንያቱም ቆመ መመለስ ስለማችል ቆይ አንዴ ሁላ ሰዓት አሁን ጋር እንዴ አይ ሙስሊሞች ምናምን ብያላችሁ ሲጣሩን የነበረው ለዚህ ሰዓቱ አይደለም ወዳጅ ሲጨንቅህ ነው አይደለም። አይ እንግዲህ ስማ መጀመሪያ ሰዓቱ አይደለም የፈለከውን ደቂቃ ትወስዳለህ እኮ ግን ቁርአንህ ላይና ታሪኩ ላይ ቆይ አንዴ ታሪኩ ላይ ቆመ መመለስ አችልም። ወዴት እየተንሸራተትክ መሰለ? አሁን ለምሳሌ መጽሐፍ ቅዱስ ላይ ብለህ መጽሐፍ ቅዱስ ላይ ምሳሌ አትስጥ። ቁርአንህ ላይ ቻል፣ ሐዲሶች ላይ ችለቁም ወይም ታሪክ ላይ ቆመ ምሳሌዎች ስጥ። ወደ መጽሐፍ ቅዱስ አትግባ። ኦኬ አትደበቅ። ቀሚስ ምናምን አትፈልግ። ማይ ብራዘር እዛው ሒጃብህን ወይም ደግሞ ቁርአንህን ችለ መልስ። ይሄ ታሪካዊ እውነት ወይም ደግሞ የአይሁዶች ታሪክ አለ ወይስ የለም? በቃ ካለ አለ በል። አይ እኔ አምላክ ነው ብዬ ማምነው ስለዚህ ተናገረ ዝም ብዬ ነው የምቀበለው ከሆነ ቻው፣ ውይይቱ ያበቃል። ሌላ ጥያቄ ትጠይቃለህ። ቀጥለው። አሁንም የሁለተኛ ጊዜ ነው
ድጋሚ ግን ጣልቃ ከገባህብኝ እኔ እወጣና ቤቴን ከፍቼ ለማብራራው። አሁን ወደ ፖይንቱ ልምጣ። ይሰማል አይደለ ድምጼ? እሺ ይሰማል ወንድሞች። እሺ አሁን ምንድነው እያለ ያለው? ምንድነው አምላክ የተናገረውን እኛ አንቀበልም፣ የታሪክ መጽሐፍ ካልሆነ በስተቀር አምላክ ያለውን እኛ አንቀበልም እያለ ነው በተዘዋዋሪ። የግድ አምላክ ያለውን ከሆነ እኛ አንቀበልም፣ የምንቀበለው ከታሪክ ያመጣህልን ብቻ ነው እያለ ነው። እኔ ለዚህ ማለት ነው ከአንድ በላይ 2-3 ማስረጃዎችን ሰጣለሁ፣ ችግር የለውም። ግን ስጠይቅ አጠያየቅህን አስተካከል ብዬ ነው ቀድሜ የጀመርኩት እኔ። ገባህ አይደለ? አጠያየቅህን አስተካከል። ለምን ክርስቲያን ከሆንከ እንደ ኤቲስት ሆነ ወይንም አምላክ እንደሌለው ሰው ሆነ መጠየቅ የለብህም ብዬ ያነሳሁት ነጥብ ከዚህ አንጻር ነው ማለት ነው። ግን ከታሪክ ችግር የለም። አይ እኔ አምላክ ያለውን አልቀበልም ከታሪክ አምጣልኝ ካልከኝ ደግሞ እኔ ከታሪክ ሰጣለሁ፣ ችግር የለም። ከአንድ በላይ 2-3 ማስረጃዎችን ሰጣለሁ። ግን አንተን ጥያቄ ልጠይቅህ። ለምሳሌ ቆይ ጥያቄ አትጠይቀኝ እኮ የአሁኑ ፖይንት ላይ ነው። ኧረ ፖይንቱ ላይ ነው፣ ተረጋጋ። የአሁኑ ፖይንት ላይ አንዴ አልጨረስኩም ጥያቄውን። የኔ ተራ እኮ ነው፣ የኔ ተራ እኮ ነው። ጥያቄ አትጠይቅና መጀመሪያ መለስ። ኧረ ተው፣ መድረኩ እኮ ለኔ ተሰጥቶኝ የለ ለመለስ እኮ ነው። ወንድማችን ኢልያስ አንዴ ስማ። አሁን ቀጣይ የምታሳየን ኦኬ፣ መጀመሪያ ላይ የሆነ መግቢያ ላይ የተናገርከው ነገር እሱን ትተን አሁን የምታሳየን አይሁዶች እዝራን የእግዚአብሔር ልጅ ነው ብለው እሱ ነው አይደል? እሱ ማስረጃ ነው የምታሳየና? አዎ እሱ ማስረጃ አሳያቸዋል። ግን አንድ መንደርደሪያ ፖይንት እና ላስቀምጥ። ይሄን ማስረጃ መንደርደሪያን ተናግራል ወዳጄ። ከዚህ በላይ መንደርደሪያን ሰማ። መግቢያን ፖይንቱ ላይ ሁለቴ ነው ሶስቴ ተናግራል። ቆይ ማስረጃህን አሁን ሱራ 9:30 ላይ ያለው ታሪክ እውነት መሆኑን አይሁዶች የምርም እንደዛ ያምኑ የነበሩ አይሁዶች እንደነበሩ ማስረጃ ሰስተ። እሺ ከሰጠዋችሁ ማስረጃ ታምናላችሁ? ሰጠን ማስረጃውን እኔው ማስረጃ እኮ ትቀበላለህ? ለስተህ ማስረጃ ከታሪክ ማስረጃውን ብራዘር እንዴ ትቀበላለህ? ለክፈት ትቀበላለህ? እስቲ ይቀበላሉ በሉና። አንተ ሲጀመር ጣልቃ አትገባ፣ ሚውት አድርገ። ይዋሃድ ትቀበላለህ? ክፈተው ማስረጃውን። ትቀበላለህ? ማስረጃ ነው። ለምን ትፈራለህ? ማስረጃውንማ ለከፍተው ነው። ግን አሁን እናንተ የአምላክ ማስረጃውን ክፈተው። ተረጋጉ እንጂ አምላክ ያለውን ሳይሆን ታሪክ ያለውን ብላችኋል። እኔ ከታሪክ ልስጥህና ትቀበላለህ? ብራዘር ክፈተው። ትቀበላለህ ወይ? ስማ ትቀበላለህ አትቀበልም እኮ አይደለም። አሳቃችሁኝ በኋላ ከአንዴ የአምላክን ሳይሆን የአምላክን ሳይሆን ስማኝ አንዴ የአምላክን ሳይሆን የታሪክን ነው ብለሃል። የታሪክ እኔ ማስረጃ ቆይ አንዴ ሰዓታችንን የአምላክ ሳይሆን እንዳታስወርደው። ቆይ አንዴ ረጋ በል። አይደለም አንዴ ረጋ በል። አንዴ ስማ እባክህ አንዴ። እሺ ቀጥል። የአምላክ ሳይሆን ቀጥል አብሽር ቀጥልሽ። አይቀሃል አይደለ? አንዴ ስማ የአምላክ ሳይሆን የታሪክ ማስረጃ ብለሃል። ባይ ዘ ወይ እኔ አምላክ ነው ብዬ እኮ አላምንም። አምላክ ሳይሆን የምትለኝ ምንድን ነው? አምላክ አይደለም እያልኩ እኮ ነው። ርዕሱ አልገባም። አላህ አምላክ አይደለም ነው ማለት ነው ወይ ስትል ፕሩቭ ለማድረግ ነው እሱ። ምክንያቱም ስህተቶች ይሳሳታል፣ ሁሉን አዋቂ እንዳልሆነ ሌሎችም ኦኬ ቀጥል የምናያቸው ርዕሶችም አሉ። ኦኬ ከዛ አንጻር እኔ አምላክ እንዳልሆነ እየሞገትኩ ከአምላክ አልፈልግም ብለሃል ማስረጃት። ሲጀመር አምላክ አይደለም የሚለው አርጊመንት ስለሆነ እያቀረብን ያለ ነው። አንድ ሁለተኛ ትቀበላለህ አትቀበልም የምትለው መጀመሪያ እኮ የምታመጣው ኤቪደንስ ሃው ኢት ኢዝ አውተንቲክ ምናምን የሚለውን በደንብ ቼክ አድርገን የነሱ የአይሁዶች እምነት የምርም ሪሊ ከሆነ ዋይናት ለምን አንቀበል? ኦኬ አይ ዝም ብለህ እስቲ እንየው። ዞሮ ማስረጃውን አምጣውና ሌትስ ፕሩቭ ኢት ፕሩቭ አድርገዋ። እንትን ያለፍኳችሁ ከዚህ በኋላ ግን ጣልቃ ከገባችሁብኝ እኔ አልታገሳችሁም። በኋላ አንተ ራሱ ከአሁን በኋላ ብለህ ብታወራ ማለት ነው ለመውጣት ፈልገህ ነው። ማስረጃውን ብናወራ አሁን ክፈት ማስረጃ እኮ ማስረጃውን ከፍተው ነው። እኔ እንትን እለዋለሁ። በቃ ይዋዲ ቆይ አትርከም። ይዋዲ ማስረጃ ልክፈት። ማስረጃውን ልከፍት እኮ ነው። ማስረጃውን ልከፍት። ክፈት ቪዲዮን ክፈት እኮ ማስረጃውን ከከፈት ወደ ማስረጃ ሰዓታችን እናትብላለን። ክፈት ትቀበላለህ ወይ? ክፈት አታልቅስ በእናትህ። ማስረጃውን ክፈት። ክፈት
ትቀበላለህ ወይ? ልከፍት ማስረጃ የለውም ጋይስ፣ ማስረጃ የለውም። ትቀበላለህ ወይ? ፖለቲካ ስራ ትቀበላለህ? ማስረጃ ክፈት ማስረጃ ካለ ማስረጃውን እንቀበላለን። ደግሞ ማነህ? እስቲ ሚውት አድርግ። ህፃን ልጅ ዝም ብሎ ይገባል እንዴ? ትልቅ ሰው እኔ እቀበላለሁ። አምጣው ማስረጃውን። አንተስ ማነህ? ጋዲ ተቀበልልኝ። ይኸው ክፈት፣ እንቀበላለን። ሚውት አድርጉ እናንተ። አንተም ሚውት አድርግ። ከዮሐድ ጋር አይደል እያወራ ያለሁት? አንተ ሚውት አድርግ ራስህ። ከሱ ጋር እያወራ ማስረጃ የለህም እኮ። ከሱ ጋር ነው እያወራው። ሚውት አድርግ አንተ። ማስረጃ የለህም። ትደራረቡ ሲጀመር። ክፈት ማስረጃ እኮ ማስረጃው ልከፍት ነው። ትቀበላለህ ወይ? ህፃናት በቃ እባክህ እዛ ተጃጃ። አዎ እቀበላለሁ። ክፈት። የለም ማስረጃ እመቤቴ የለም ማስረጃ። እንደዚህ ናቸው ቢኖር ኖሮማ የሚሉት። እንደዚህ ፒዲኤፍ አልደረሰለትም። ለዛ ነው ትቀበላለህ። እኔ እኮ መለስኩለት፣ እዮባ መለሰለት። ፒዲኤፍ አልደረሰለትም መሰል እንትን እኮ አይ ስድብ ጀመረ እኮ። አንተ ዝጋ፣ አንተ ክፈት፣ አንተ ህፃን እዮባ፣ አንተ አቡሽ ምን ያልተባልነው ነገር አለ? እውነት ለማውራት ማስረጃ ክፈት ነው። ሰው ማስረጃ ካለው እኮ ጋይስ ድምጽ ይሰማል አይደል? ይዋዲ ተማለ ጋይስ፣ ታች ያላችሁ ሰዎች እኔ ማስረጃ ቢኖርኝ የምራው ሙስሊም ብሆን እንዴ ምን ትቀበላለህ አትቀበልም ሳይሆን ይዋዲ እንደውም የማደርገው ምንድነው ቪዲዮን አብርቼ ምንም ሳልል ይሄው ማስረጃውን ከፍትና አሁን ትቀበላለህ ይሄው እንዲህ ብለው የሚያምኑ አለ ብዬ ዲስፕሩቭ ማድረግ አየር ላይ ማስረጃውን ትከፍትና ይሄው እንትና የሚባል እዚህ መጽሐፋቸው ላይ ይኸው አይሁዶች እንዲህ ብለው ነው የሚያምኑት። በቃ ይሄን ይኸው የአይሁዶች መጽሐፍ ነው እንዲህ ነው የሚያምኑት። ይኸው አሁን ትቀበላለህ አትቀበልም? ወይ አንዴ መዲ ቆይ አንዴ እሺ። ከዛ በኋላ ትከፍትና በቃ ይኸው ትቀበላለህ አትቀበልም? እንዴ ከፈትኩ እኮ አውተንቲክ ከሆነና የእነሱ ሶርስ ከሆነ አዎ እንቀበላለን። ለምን አንቀበልም እንዴ ተባልክ። እዮባ ከፍተው እንቀበላለን፣ አንትሽ ከፍተው እንቀበላለን። ሂድ ህፃናት አላለ አንቀበልም እንድንል ነበር ያሰበው። እሺ ኤኒዌይስ መዲ ኮንቲኒ ብሏል። እሺ አንቺ ማስረጃ አለሽ? እንኳን ደህና መጣሽ። ጥያቄ እንኳን ደህና ቆያችሁ። እሺ ሱራ 9:30 ላይ እሱ ነው አላህ ሁሉን አዋቂ ነው የሚለው ላይ ጥያቄ እየጠየቅን ነበር። ስለዚህ የዚህ ማስረጃ ስጣችሁ። አሁን አላህ አምላክ ነው ለሚለው አይ አላህ አምላክ አይደለም ብለን እኛ ስንሞግት ከምን አንጻር መሰለሽ መዲ እህታችን፣ ሁሉን አዋቂ አይደለም። ሁሉን አዋቂ ቢሆን ኖሮ አይሁዶች እዝራን ወይ ደግሞ ማነው በአረብኛው ጠራልኝ ስሙን እኔ አያዝልኝ ይሄ ስም ይዋዲ የቱን ዑዘይር ነው ዑዘይር እዮባ ራሱ ዑዘይር ብሎ ጻፈ እና የአምላክ ልጅ ነው ብለው እንትን ይሉ ነበር። ስለዚህ ለዚህ ማስረጃ አለሽ አንቺ እንደዛ ይሉ እንደነበር? ልጁ ኤልያስ እየነገራችሁ ነበር። ይህን አጠያየቃችሁን ከምን አንጻር ነው እያላችሁ ነበር አይደለ? ተሳስቷል ነው እኮ እኛ እያልን ያለ ነው። አላህ እዛ ክፍል ላይ ተሳስቷል። ሱራ 9:30 ላይ ተሳስቷል። ከተሳሳተ ደግሞ አምላክ ሊሆን አይችልም ነው እያልን ያለ ነው። አላህ አምላክ መሆኑን ከቁርአን እንትን አድርግልና ዲፌንድ አድርግ ራስህ። ከዚህ ላይ ከቁርአን ሳይሆን ቁርአን እኮ ነው እየጠቀስኩ ያለው። ሱራ 9:30 ላይ እኮ ያለው ታሪክ እኮ እህታችን ቁርአን ነው። ከቁርአን ጠቅሻቸው አሉ ነው የጻፈ ነገር አይደለም። ይህ ማለት ምን ማለት እንደሆነ የአንቺ አርጊመንት ምን ማለት መሰለሽ? ፍቅር ሲዝም መጥቶ መጽሐፌ ላይ ባለው ጽሁፍ የፍቅር ሲዝም አምላክ ነው ወይስ አይደለም በሚል እንወያይ እንደማለት ነው። መጽሐፉ ራሱ ትክክል ተረጋጋ እንጂ ማውራት ራሱ እያወራሁ እኮ ነው። አንዴ ስምኝ እንጂ እህታች ቆይ እባክህ እስኪ ተረጋጉና መጀመሪያ አውሩ። አንድ ሰው ያወራ ምንድነው ብለህ እሺ ችግር የለውም ከኔ ጋር ነው ችግር የለውም። አሁን መዲ ምን እያልን መሰለሽ ሱራ 9:30 ላይ ያለው ታሪክ ቁርአን ላይ የተቀመጠው አላህ እዛ ጋር ተሳስቷል፣ አይሁዶች እንደዛ ብሎ አያምኑም፣ ከየት አምጥቶ ነው ይሄን እየተናገረ ያለው ነው እያልን ያለ ነው። መዲያችን አልተሳሳተም፣ ባፎቻቸው አሉ አይደለም የሚለው
ባፎቻቸው አሉ ነው የሚለው አይደለም? አውጣው አንዴ ቨርሱን እናንብብ አብረን። ዮሐዴ ከፈትላት ቨርሱ እስክታወጣ ድረስ አንዴ። ዮሐዴ አለ 1200 ሰዎች። አይ አንቺ ደግሞ ያው ከፈትኩት አንዴ። ምንም ማስታወቂያ አያስፈልገውም። ያው ማስታወቂያ ልትሰራ እኮ ነው። ይኸው አንብቢው። ቁርአንሽን ዲፌንድ አድርጊ አምላክሽን። ሰማዕቱ ብራና ነገ ማታ ይመረቃል። እንዳትወጪ በቃ ተናገርሽ፣ ደስ ይበልሽ። ይኸው ተናግረሻል። በቃ አሁን አንብቢሽ ጎበዝ። ከሰማዕቱና ከአላህ የትኛውን ሰማዕት እንደምታደርጊ እንግዲህ እናያለን። አንዱን ትሰውያለሽ። ያው እዚህ ጋር አንብቢ። ችግር የለውም። ክርስቲያኖች መጽሐፋችሁን አንብቡ። መሰረት እሺ እናነባለን። አንቺም እያነበብሽ እሺ አንብቡ። አንተ ቀጥል፣ ችግር የለውም። ቀጥል አንብቢው እንጂ ያው አይልም ብለሽ ክፍሉን እናንብበው ብለሽ እኮ ነው። ያው ከፈትኩልሽ። ባፎቻቸው አሉ ነው የሚለው። ስለዚህ አሉ ስለሆነ የተጻፈ ነገር የለም። አሃ ከታሪክ ከፈለጋችሁ ኤልያስ ሊያሳያችሁ ነበረ። ከታሪክ አለ፣ ግን እናንተ ከምን አንጻር ነው የምትጠይቁት? ከታሪክ አሳየኝ። መሰረት ይኖራችሁ ስትጠይቁ መሰረት ይኖራችሁ። ይኸው መሰረት ቁርአንሽ ይዘን እኮ ነው። ይኸው አይሁዶች አለ። በደንብ ስሚ። አይሁዶች ብቻ ቢሆኑ በአፋቸው ነው ብቻ ምናምን ብለሽ ልታልፊ ትችይ ነበር። ግን ቀጥሎ ምን ይላል መሰለሽ? አይሁዶች ዑዘይር የአላህ ልጅ ነው አለች። ኦኬ ክርስቲያኖችም ደግሞ አልመሲህ የአላህ ልጅ ነው አሉ ነው የሚለው። አይ አሉ ነው እንጂ እምነታቸው አይደለም ከሆነ ስለዚህ አላህ ዋሽቷል። የማያምኑትን አይናገሩም አይሁዶች አክቹአሊ። ኦኬ ምክንያቱ ቀጥሎ ምን አለ? ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ ነው የሚለው። ልክ ክርስቲያኖች አልመሲህ የአላህ ልጅ ነው በሚሉት ልክ አይሁዶችም ዑዘይር የሚባል የአላህ ልጅ አለ ብለው ይናገራሉ አለ። ይህ በአፎቻቸው የሚናገሩት የሚል የለም። ባይዘው የሚናገሩት አይተሽዋል፣ በቅንፍ የገባ ነው። ሰው ቁርአኑ ላይ የለም ማለት ነው። ይህ በአፎቻቸው ቃላቸው ነው ይልና የእነዚያንም ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ አለ። ኦኬ ትምህርታቸው ከነሱ በፊትም ከነበሩ ሰዎች ጋር አንድ ነው፣ ይመሳሰላል አለ። ከዛ አላህ ያጥፋቸው እያለ ይራገማል ማለት ሶ ክርስቲያኖች ስቲል አሉ፣ አይሁዶችም ስቲል አሉ። ኦኬ ክርስቲያኖች እሺ አላህ ያለው ሰው ኮላ አብን በልለትና እሺ አልመሲህ ያሉት ይበቃል። ባፎቻቸው ነው ያሉት። አይሁድ ጋር የተጻፈ እንጂ አያምኑም። ያን ደግሞ ማግኘት ከታሪክ ከፈለክ ትንሽ አይሁዶች ናቸው እንጂ ሙሉ አይሁዶች አይደሉም። እሱንም ከፈለክ ሂስትሪ ከሆነ የምትፈልገው ከሂስትሪ ከፈለክ አንድ አይሁዳዊ ብቻ ችግር የለውም። አንድ አይሁዳዊ እንደዛ ብሎ የሚያምን አንድ አይሁዳዊ እንደዛ ብሎ የሚያምን ዝም ብለሽ የተጻፈ ነገር የለም። የተጻፈ የለም። ለማንኛውም አላህ ከየት አመጣው ታዲያ? አሉ እኮ ስለዚህ ተረት ነው ይሄ፣ ውሸት ነው ማለት ነው። አይደለም አሉ ነው ያለው። የለም የተጻፈ የለም። አይሁዶች አለ የት አለ? አምጪዋ ካለ የት ሄደታል? አሉ ነው የሚለው ሂስትሪ ኦፍ ጁሽ አረቢክ ጁሽ ጋር ሄደህ ታገኘዋለህ። እሺ ሂስትሪ ኦፍ ክፈች፣ ይኸው ትልቁ ላይ ነሽ። አረቢክ ጁሽ ክፈች፣ ይኸው ትልቁ ላይ ነሽ። ለምን እኔ እፈልገዋለሁ? አንቺ አግኝተሽው የለ? አሳይ። ሂስትሪ ኦፍ አረቢክ ጁሽ ብራናን ይኸው አስታውቂያለሁኝ። ሰማዕቱ ብራና ነገ ይመረቃል። ኑ ክፈች። እሺ አስተዋወቅሽ እኮ እዚህ ቁርአን እየሰዋሽ ከኝቻታለሁ። እዚህ አምላኳን ዲፌንድ ማረጋግጧታል። መጽሐፍ ታስተዋውቃለች። አስተውሉ። ሰው አምላኩን ዲፌንድ አምላከ እየዋሸ ነው። እዚህ ክፍል ላይ ልክ አይደለም ተብሎ እየተነገረው መጽሐፍ ለማስተዋወቅ ነው እየገቡ ያሉት። እንግዲህ ሙስሊሞች አምላካቸውን ዲፌንድ ማድረግ ትተው እንግዲህ ለአዳማጭ እንተዋለን እንዲያመዛዝ ነው። እሺ ኤልያስ እንኳን ደህና መጣ። ነበርኩኝ እኮ መጀመሪያ በጣም አላስወራ ስትሉኝ ደበራችሁኝ ነው። ደግሞ ብዙ ሆናችሁ እያወራችሁ ማስረጃውን አሁን ትከፍታለህ? ማስረጃ ለከፍት ነው፣ ግን አንድ ሰው ያወራኝሽ። ይኸው ማስረጃ በትልቁ ማን ነው የሚያወራኝ? አንተ ጋር ነው የምቀጥለው? ክፈት፣ ማስረጃውን ክፈት ወዳጄ። ለምን ፖለቲካ ታበዛለህ? ማስረጃውን ክፈት። ችግር የለም። እሺ ለብዙም ብትሆን እሺ እናውራ። ማስረጃ ክፈት። እሺ ማስረጃ
ያው አሁን እኔ እየጠየቅኳቸው ነበረ ይህንን ነገር ከታሪክ አምጣለን ያሉት። እናንተ መጀመሪያ ስታንዳርዳችሁን ቤዛችሁን አስተካክሉ ነበር ያልኳቸው። ከአምላክ ሳይሆን ከታሪክ ነው የምንፈልገው እኛ አምላክ የተናገረው። ወዳጅ ኧረ ማስረጃውን እባክህ ማስረጃውን ክፈት። ለምን ሰዓታችንን የምትበላው? ይሄ እኮ ማስረጃ እኮ ነው። ከዚህ ጋር ለጀመረና ዝቅ እያልኩኝ አንድ በአንድ ደግሞ ላብራራው። ይሄ ሁላ ማስረጃ ነው፣ የታሪክም ከምኑም ማለት ነው። መጀመሪያ እስቲ አንዱን ክፈት። አረብኛውን ተውና ወደ ታች ወርደ አይሁዶች እንደዚህ ያምኑ እንደነበር ማስረጃ አስጠቅ እኮ ልከፍት እኮ ነው። ልከፍት ነው። በመጀመሪያ ላብራራ። አረብኛውን ልትደበቅ እንደሆነ ምንም የሌለውን ትርጉም ልሰጥ እንደሆነ ወደ ታች ሰውዬ። ኧረ አንዴ ተረጋጋተ። ማስረጃ ክፈት ብለኝ እኮ ማስረጃው አለ። ለዚህ ይሄንን ለማብራራት እኮ ይሄንን ለማብራራት እዚህ ነው መጀመሪያ ያለብኝ። አይ ያን ሁሉ አልጠበቀም። ኤግዛክትሊ ዋናው ማስረጃ ላይ ሄደ አይሁዶች እንደዚህ ያምኑ እንደነበር ማስረጃ አስተን። ኧረ ተው አንዴ መጀመሪያ ይሄንን ስማኝ። ቆይ አንዴ ያንን ለማብራራት ይሄ ቤዝ ነው። ቤዝ እኮ ነው። ቤዝ ምንም አይጠቅመንም። ዋናው ማስረጃ ላይ ሄደ። እባክህ አታርፍ። እሺ ለአንተ ባይጠቅምህ 1300 ሰው አለ እዚህ ጋር ለነሱ ይጠቅማል። ለነሱም አይጠቅማቸው። ማስረጃው ላይ ትኩረት አድርግ እኮ። ስለነሱ አታውቅም። እነሱ እውቀት ፈልገዋል እኮ። ስለዚህ ወደታች ውረድና ማስረጃውን አሳየን። እንዴ ፓፓ ምን ሆነ ነው? ወይስ ማስረጃ እኮ ለዚህ ስማ። ቆይ አንዴ እነዚህ ማስረጃዎች ናቸው። ለዚህኛው ይሄ ነው ግብአት። ወደ ታች ተመለስና አሳየን ማስረጃውን እኮ። ከዚህ ነው የሚጀመረው። ውጣ በቃ። ይሄ አድክም የሆነ ሰው ነው ዮሐዴ። ምንም ማስረጃ የለውም። የሆነ አረብኛ አንብቦ አረብኛውን በሌላ መልኩ ተርጉሙ ሊረብሽ ምንም የሌለ ትርጉም ሊያመጣል። አንደኛው የተጠየቀው አይሁዶችን ሶርስ ነው እኮ አይደለ? ኤግዛክትሊ የአይሁዶች አረብኛ ጀመሩ እንዴ? አይ የሙስሊም እንትኖችን ዌብሳይቶችን የገለበጠው እንዳለ ያነብና ከዛን እዛኛው ጋር ሲደርስ ቶሎ በል እንጂ ስትለው ይሄው አላስወራልከኝ ብሎ ሊወጣ ማለት ነው። እና እሱ ብልጦ ነው እኛ ፋራ ሆነ። ይሄ ሁሉ ማስረጃ ነው። ባይዘው ቅድምም ፒዲኤፉ ምናምን እንትን እያለ ነው። ዝም ብሎ ሊያነብ ነው ከመጀመሪያ ጀምሮ። የቱ ጋር እንዳለ ራሱ አያውቀውም። አሁን በመድኃኒዓለም ፕሊዝ ዝም ብላችሁ ራሳችሁን አታጃጅሉ። እና ለመድረቅ በቃ አስወጡ በቃ አሁን አስወጡኝ ለማለት ምን ብዬ ልሰግድ? ምን ብዬ ልድረቅ? ከዛ በኋላ አሰልችቻቸው ሲያስወጡኝ በቃ አስወጥተውኝ ነው የሚል ራሳቸውን ለማጽናናት ነው። ባይዘው ቅድምም እኔ ባይዘው ሚዩት አድርጌ ከከፈት ኦኬ ይኸው በቃ ሁለቱ ከፈቱ ምናምን ደግሞ አንዱ ሲከፍት ሶስቱ ከፈቱ ምናምን ይልና ይወርዳል። ስለዚህ ጋዲ ብቻ ክፈት የሚለውን እንዲያወራው ዝም ያለው ለምንድን ነው? ማስረጃ በቃ መውጫ ምክንያት ስለሆነ የሚፈልጉት ማለት ነው። ስለዚህ እባካችሁ አሁን እኮ ምን መሰለህ ዮሐዴ፣ እኔ ለምን በቃ ሰው እንደው ማስረጃ ካለው ለምን በቃ የሰው ህይወት ለማድከም እንደሚቸኩል አይገባኝም። ማስረጃ ካለው ሰው ስክሮል ታደርግና ወደታች ወረድ ብለው ይሄው አይሁዶች እንደዚህ አይነት እምነት ነበራቸው፣ ሶርሱ እንዲህ ነው፣ ሶርሱ እንዲህ ነው። ኦኬ አንዳንድ ሰዎች ክርስቲያን ሆናችሁ ሰዎች አታሽቃብጡ። ቆይ አንዴ ኮመንት ላይ እንደው አንዱ ለሰው አይቻለሁ። ቆይ እኔ እንደዚህ የሚያሽቃብጥ ሰው አይመቸኝም። ኦኬ 3 ደቂቃ ብሰጥ ነው ሲላል እንዴ 3 ደቂቃ እኛ እዚህ ጋር ቁጭ ያለው ምንድነው? እዚህ ጋር ለእንትን ነው እንዴ? ለመዝናናት እኮ አይደለም የተቀመጥነው። ኦኬ ግን ወደ ሐሳቡ እንመለስና ማስረጃ ያለው ሰው ኦኬ ማስረጃ ያለው ሰው ቱ ዘ ፖይንት ነው የሚሄደው። ወረድ ስክሮል ያደርግና ቦታው ላይ መጥቶ ይሄው አይሁዶች እዚህ ጋር እንዲህ ነው የሚያምኑት፣ እዚህ ጋር እንደዚህ ነው የሚያምኑት ብሎ ቃለቀ። ኦኬ ሰዓት እንደው ማቃጠል አረብኛውን አረ ግብአት ነው የሚሆነው። የምን ግብአት ብራዘር እንዴ? የምን ግብአት? ምንም ግብአት የሚባል ነገር የለም። እና ማስረጃ ማቅረብ የሚችል ሰው ካለ መግባት ይችላል። ግን የለም እስካሁን የገባንም እሱ አንደርስታንድ ያደረግነው ነገር እሱ ያሳዝናል። ቀጥል ዮባ። የተነሳው ፖይንት ራሱ አንዳንዶቹ የገባቸው ራሱ አይመስለኝም። አሁን ሴቷ የተነሳው ፖይንት አልገባትም። እሷ አንድ መጽሐፍ ማስተዋወቅ ነው አላማዋ ማለት ነው። ምክንያቱም የምታውቀው ያ ሰው ያላትን ነው እና ሰው ተከታይ ስለሆነች የሰውየው መጽሐፍ ብታስተዋውቅ ነው የሚቀላት አምላኳን ከምታድን እና የተነሳው አዋቂ አይደለም። አዋቂ ካልሆነ ደግሞ አምላክ ሊሆን አይችልም ነው። አዋቂ አይደለም ያልንበት ፖይንት ነው የተነሳው። ምንድነው? ኡዘይር የአላህ ልጅ ነው አሉ አይሁዶች ተብለው አይሁዶች ታምተዋል። ስም ማጥፋት ደርሶባቸዋል። አይ ስም ማጥፋት አይደለም ይሄው የሚያምኑ አሉ። ማስረጃ ከአይሁድ መጽሐፍ ወይንም ደግሞ ስለ አይሁድ ከተጻፈ የአይሁድ ታሪክ ነው ልታመጣ የምትችለው።
አይ ቁርአን ካል ቁርአኑ ዋሽቷል እኮ ነው የተባለው። ጥያቄ የቀረበበትን ምንጭ ብለህ ይዘህ መምጣት እኮ አትችልም። ሎጂካቸው ራሱ አይመጣም እኮ አንዳንዴ። ጥያቄ የቀረበበት ምኑ ቁርአኑ። ስለዚህ ቁርአን አትጠቅስልኝም። ቁርአንማ ውሸት ነው ብዬ አምኜ እኮ ነው አንተን እየተከራከርኩ ያለሁት። ስለዚህ የምታመጣልኝ ምንድን ነው? ከቁርአን ውጭ የሆነ አይሁዶች እንደዛ ማመናቸውን የሚያሳይ ማስረጃ። ስለዚህ ሁሉን አዋቂ ካለመሆኑ የተነሳ አምላክ አይደለም ሲባል እየገባ ፖለቲካ እና እኔ በጣም እንደው ይቅርታ አድርጉልኝ 1100 ሰዎች አላችሁ የሙስሊም እዚህ ውሩር የሚሉ ልጆች አሉ። ሁሉም አንድ አይነት ናቸው ሁሉም እና ሁሉም ማንን መሆን ነው የሚፈልጉት? ሌላኛውን ሰው ለመሆን ነው የሚጣጣሩት። አይተህ አንድ አስሩ ቢመጡ አስሩም አንድ አይነት ናቸው። አንድ አይነት ቃል ይናገራሉ። ከዛ አሁን ቅድም ማይክ የከፈትነው እኛ ለምንድን ነው? እሺ እንቀበላለን ለማለት ነው። ተቀበሉ ሲል እሺ እንቀበላለን ልንለው ስንከፍት ደግሞ አንተ ማነህ ሕፃን ብሎ ወረደ። እንደዚህ አይነት ነገር ይቅርባቸው። አሁን አንድ ነገር ብንናገር እሪ ነው የምትሉት። ስለዚህ ይሄ እንትኖቹ ስድቦቹ ቀርተው የተነሳውን ሀሳብ በማስረጃ የማቅረብ አቅሙ ካላችሁ ኑ በቃ ኮሜንት ላይ የምትራወጡትም ሲግቡና አሳዩ። ሰው ተከታይ አትሁኑ። እንትና ቤት ነው የምትሉት እሱ ማነው? አይመጣም። አምላኩን መጥቶ አያድንም። ትላንትና ነው ከትላንት ወዲያ ከትላንት ወዲያ ነው ምናምን ብቻ ተነስቶ ስለ ኢየሱስ ክርስቶስ አምላክነት ተነስቶ ሲወራ አገር ሰው እየመጣ ነበር አይደለ? እናንተ አሁን የምትከተሏቸው እየመጡ ነበር። ዛሬ ስለ አምላካቸው ሲነሳ ለምንድን ነው ያልመጡት? አሁን ርዕሱን ቀይረን ክርስትና ላይ ብናደርገው ተንገግተው ይመጣሉ። ራሳቸውስ ላይ አይመጡም። እኛ ምን አድርገናል? ስለ ራሳችን እምነት ቤት ከፍተናል። አይታችኋል። በእምነታችን ኮንፊደንስ አለን ስለ አምላካችን ለመመስከር ማለት ነው። እናንተ ስለ አምላካችሁ ለመመስከር ምንም አይነት ኮንፊደንስ የላችሁ። ይህንን ሳይመራችሁ ዋጡት። በቃ እውነቱ እሱ ስለሆነ ማለት ነው። እና አንዳንድ ኮሜንት ላይ የምትሉ ደግሞ ደጋግመን ተናግረነዋል። የአእምሮ ጎዶሎ የሚለው ለሴቶች ብሎ የተናገረውን ለወንዶቹም ነው እንዴ እንድንል አታድርጉን ብለናል። እናንተ ደግሞ ካላላችሁ እያላችሁ ነው። በቃ እንላለን እና ያላችሁ ግቡና አሳዩ። ለማንኛውም እስቲ አዎ ምንድነው ያው ማስረጃ የለውም። ኦኬ ማስረጃ የለም። ያው ለቅሶ የበዛው ለዛ ነው። ማስረጃ የለውም። ሰው የሆነ ዘጭ ገጽ ካላነበብኩ እያለ ሰው ማድከም ነው። በቃ እንደው ጋይስ ለእናንተ ከኛ ጋር አብራችሁ ቲክቶክ ላይ ስንት ጊዜ የቆያችሁ ሰዎች ለእናንተ ይሄ ነገር ማብራሪያ አይሰጥም። ኦኬ እንደዚህ በቃ ምንም ማስረጃ ቢኖረኝ እኔ እኮ አልኳችሁ እንደዚህ አይነት ነገር ላይ ማስረጃ ቢኖረኝ ቀጥታ ወደ ገደለው ኧረ ተው ማስረጃ ላሳየን የገባሁት ብዬ ነው ቱ ዘ ፖይንት ሄጄ ማስረጃውን ማቀርበው አለቀ። ግን ማስረጃ ሳይኖር ሲቀር እዛ በቃ እና ምንም እንግዲህ ዛሬ እንደተመለከትነው ከቅድም ጀምሮ ስንመለከት እንደነበረው ይዘን አላህ አምላክ ነውን የሚል ቶፒክ ነበረ። እስካሁን እንግዲህ ገብቶ ዲፌንድ ያደረገም የለም። ግን ያነሳናቸው ማስረጃዎች በሙሉ የሚያሳዩት ሁሉን አዋቂ እንዳልሆነ፣ ኦኬ በጣም ብዙ ስህተቶችን እንደሚሳሳት፣ በአንድ የሁሉም ቦታ እንደማይገኝ፣ ኦኬ ከአካል አንጻር እንደውም ዲቴል አላነሳ ነው እውነት ለማውራት ኦኬ ከአካል አንጻር ጭራሽ አላነሳ ነው ጭራሽ። እና ይሄ የሚያሳየው ምንድነው እንደው ሰዎች ከቅድም ጀምሮ የምንመለከታቸው ታሪኮች ከንግግር አንጻር ከምን አንጻር ስንመለከት የሆነ ፐርሰን የሆነ ሰው የፈጠረው አካል ኦኬ። እና ደግሞ ያው ክርስቲያኖች እንደምታስተውሉት ኦኬ ለሌላ ጊዜም የምር ከሙስሊሞች ጋር ምናምን ስታወሩ ምናምን ነገር እስቲ ስለ አምላካችሁ ብላችሁ ጠይቋቸው። ምንም በቃ የለም ስለ አምላካችሁ አያውቁም ሲጀምር። ኦኬ ስለ አምላካችሁ ብዙ እውቀት የላቸውም። እንዲህ ብለውም አይመሰክሩም ብዙ ጊዜ። እና ከዚህ አንጻር ነው እናንተ ሰዎች ሜቢ ሌላ ሰው ካለ መግባት የሚፈልግ ሰው ካለ ለምሳሌ ጋዲ ሰው ካለ እስከዛ ለምሳሌ እኔ አሁን ዮሐዴ ያብራራዋል የሚለዋወጥበት ፓርት አለ እዚህ ሐዲስ ላይ በቂያማ ቀን ሲገለጥ ይለዋወጣል አላህ። እና እኔ አሁን ለምሳሌ ጥያቄ ይፈጥርብኛል። የሆነ ጊዜ ተከታዮቹ ያውቁታል፣ የሆነ ጊዜ አያውቁትም። ማለት ራሱን እየቀየረ ይመጣልና ምንድነው ታሪኩ? ራሱን መጀመሪያ ሲሄድ አያውቁትም፣ ከዛን ከአንተስ ባላህ እንጠበቃለን ወዘተ ይሉትና አይቀበሉትም ማለት ነው። ራሱ ተመልሶ
ተቀይሮ ደግሞ ሲሄድባቸው ያውቁታል። እኔ አሁን ነገ ምን ሆኖ ይመጣል? አሁን አንዴ የሚያውቁት አንዴ ማያውቁት ሆኖ ስለመጣ ነገ ሌላ ነገር ሌላ ፍጥረት መስሎ ቢመጣ ሲሆን ነገር ሆኖስ ቢመጣ ብዬ እጠይቃለሁ። ምክንያቱም ቋሚ የሆነ ነገር የለውም። አላህ በአካል አንድ ነው። አንድ ሲባል ምን ማለት ነው? እነዚህ ነገሮች መልስ አላገኘውም እኔ እስከዛሬ ማለት ነው። ሊመልስም ካለ እናያለን። ከዚህ ነገርም አንጻር አላህ ለወደፊት ምን ሆኖ እንደሚመጣ አላውቅም። የሆነ ነገር ሆኖ ቢመጣ ይቻል። ምክንያቱም በዛ መልኩ ራሱን ቀያይሮ ሲሄድ ስላሳየ ማለት ነው። ከዚህ አንጻር እንደዚህ አይነት አምላክ ሊኖር አይችልም ብዬ አሰብኩ ነው። አሁን እኔ ማገኘው መልስ ምንድን ነው? አይ ከዚህ አንጻር እኮ ነው የሚል ማብራሪያ እንጂ 3 ሆናችሁ ነው እንደምታወሩኝ 4 ሆናችሁ ነው እንደምታወሩኝ ምናምን የሚል አይደለም። አያችሁ። ስለዚህ የተነሳውን ሐሳብ መሞገት ከቻላችሁ በዛ መልኩ ብትሞግቱ ታሪፍ ነው። ዮሐዴ ብታነሳትና በተለይ አዲሷን ብታነባት ደግሞ አሪፍ ነው ብዬ አስባለሁ። የአላህ ተቀያሪነት እንደውም አንድ እንትን ነገ ጊንጦኖስ ቢመጣ ብሎ ያወራል። ያቺ ክፍል እኔ ጥያቄ ነች። ለማንኛውም ኦኬ እሺ አለ ዮሐዴ አለው ኦኬ እሺ ላውጣ የሆነ እንትን እኮ እያደረኩ ትላለህ። እሺ ኦኬ ልክፈተው። እስቲ ሜቢ ከዚህ በኋላ እንኳን ያው እናንብበውና ሰዎች የማይገቡ ከሆነ እኛም ወደ ማጠናቀቁ እንሄዳለን። ሰዎች የማይገቡ ከሆነ ሰው የሚገባ ከሆነ ደስ ይለናል። ሲጀመር በዚህ ርዕስ መጠርጠር ነበረብን እኛ ራሱ። አይ ጥሩ እኮ ነው። የገቡትም ሰዎች ተንተባትበው ነው የወጡት። ጥሩ ነው። ማስተዋል ለሚፈልግ ሰው ማስረጃ እንደሌለውና ሐሰት ላይ ቤዝ ያደረገ ነገር እንደሆነ ማሳየት ይችላል። እውነት ለማውራት ዋናው እሱ ነው። ቀጥል። ያ ኦኬ ሰሒህ አልቡኻሪ ላይ ያለ ሐዲስ ነው። ሐዲስ ቁጥር 6573 ላይ ያለ ሐዲስ ነው። በጣም ብዙ ቦታዎች ነው አክቹዋሊ ያለው ይሄ ሐዲስ እና ምንድነው መጀመሪያ ጥያቄው በጣም ረጅም ነው አክቹዋሊ። አላህን እናየዋለን ወይስ አናየውም ነው። በቂያማ ቀን አላህን እናየዋለን ወይስ አናየውም ነው ጥያቄ። መሐመድ ደግሞ እንዴ በደንብ ነው እንጂ የምናየው ፀሐይ ለማየት መጋፋት ምናምን ይጠበቅባቸዋል ይላቸዋል። አይ ኧረ አይጠበቅብንም ባለንበት ሆነን እናያለን አይነት ነገር ነው። ጨረቃንስ ለማየት ስትወጣ ደማቅ ሆና ሙሉ ሆና ስትወጣ ለማየት እርሷን ትጋፋላችሁ? አንጋፋም። ልክ እንደዛ ሆኖ አላህን ታዩታላችሁ ይላል። እንዴት ነው የሚያዩት? ይመጣል አላህ። ያው እዚህ ጋር የሚታያቸው ከሆነ ሙስሊሞች ብቻ ሲቀሩ ቅድም ያነበብነው ሐዲስ ላይ ነው። ኦልሞስት እዛም ላይ አለ እና ምን ይላል? አላህ ዊልካም ቱ ዘም ወደ ሙስሊሞቹ ማለት ነው። ኦኬ ሙስሊሞቹ ሁለቱም ታዛዦችም ታዛዥ አልሆኑም ሁለቱ ከቀሩ በኋላ ምን ይላቸዋል? አላህ ዊልካም ቱ ዘም ኢን ኤ ሺፕ አዘርዛን ዘይነው ከሚያውቁት ቅርጽ በተለየ ቅርጽ ይመጣል። አላህ የምን ቅርጽ ነው ትላለህ? እሺ አንዴ ዙም ላድርገውና በደንብ ላሳያችሁ። ይታያችኋል በደንብ ጽሁፉ? ወይኔ እስቲ እንትን አለ እንዴ? ይታያል በደንብ። እሺ እዚህ ጋር የሚታያችሁ ከሆነ አይታችኋል። አላህ ዊልካም ቱ ዘም እኔ ሼፕ አዘርዛን ዘይ ነው አዘርዛን ዘይ ነው ከሚያውቁት ቅርጽ በሌላ ቅርጽ ይመጣል አለ። ኤንድ ዊል ሴይ እንዲህም ይላቸዋል አይ አም ዩር ሎርድ ይላል፣ እኔ ጌታችሁ ነኝ ይላቸዋል። ከዛ በኋላ ምን ይላሉ እነሱም ቀጥለው ቆይ እንደውም እንትን አድርጌ እንደዚህ አድርጌ ማርክ እያደረኩ እንዳነበው ኦኬ እስኪ ከፍት ድረስ ዘይ ዊል ሴይ እነሱም መልሰው ምን ይሉታል? ዊ ሲክ ሪፊውጅ እንደዚህ ወርሺፕ ምናምን አላህ ኖ እሺ እዚህ ጋር አላህ ዊልካም ቱ ዘም እኔ ሼፕ አዘርዛን ዘይ ነው ካለ በኋላ ኤንድ ዊል ሴይ እንዲህ ይላቸዋል። ምን ይላቸዋል? አይ አም ዩር ሎርድ
እኔ ጌታችሁ ነኝ ይላቸዋል። የመጣው ባይዘው ጀስት እንዳትረሱ አላህ ራሱ ነው። ስለዚህ እኔ ጌታችሁ ነኝ ይላቸዋል። ዘይ ዊል ሰይ እነሱም መልሰው ምን ይሉታል? ዊ ሲክ ሪፊውጅ ዊዝ አላህ ፍሮም ዩ ከአንተ በአላህ እንጠበቃለን ማለት ነው። ይሄ አሁን ልክ ሙስሊሞች ሰይጣን ሲያገኙ እንደሚሉት አይነት ነገር ማለት ከአላህ በአንተ እንጠበቃለን ማለት ሰይጣንን ሲያዩ የሚሉትን ማለት ልክ እንደ ሰይጣን ነው። አላህ ራሱ ኧረ ከአንተማ በአላህ እንጠበቃለን የሚሉት አላህ ራሱ ነው። ግን አላህን ራሱ እንደዚህ ይሉታል ማለት ዚስ ኢዝ አወር ፕሌስ አለ ዘን ዊ ዊል ናት ፎሎው ዩ ቲል አወር ሎርድ ካም ቱ አስ አይ አንተንማ እንከተልህም በጭራሽ ጌታችን እስኪመጣ ድረስ እዚህ ሆነን እንጠብቀዋለን ይላል ሙስሊሞች ማለት አላህ መጥቶ በተለይ በሌላ ቅርጽ ማለት ዘን ኤንድ ዌን አወር ሎርድ ካምስ ቱ አስ ዊ ዊል ሪኮግናይዝ ሂም አለ እኛ ጌታችን ሲመጣ የምናውቅበት መንገድ አለ አለ ምንድን ነው እሱ ዘን አላህ ዊል ካም ቱ ዘም ኢን ኤ ሼፕ ዘይ ኖው ይላል ከዛ አላህ በሚያውቁት ቅርጽ ይመጣል ባይዘዌ እንዲህ እዚህ ጋር የሆነ የተቆረጣለ ሌላ ሐዲስ ላይ ማሳየት ይቻላል አላህ እዚህ ክፍል ላይ እንዴት ነው የምታውቁት ብሎ ይጠይቃቸዋል ራሱ ማለት ነው ሰይጣንም ቢሆን አክቹአሊ ሰይጣን ቢሆን ራሱ እንዴት ነው በምኑ ነው የምታውቁት ብሏቸው ይላቸዋል አይ በእግሩ ነው የምናውቀው ይላል ዘን አላህ ይሄዳል ከዛ እግሩ ገልጦ መጣ ማለት ነው ኦኬ ምን ይላል ዘን አላህ ዊል ካም ቱ ዘን ይላል ዘም ነው እኔ ሼፕ they know ይላል በሚያውቁት ቅርጽ ከዛ ይመጣል and will say I am your lord እኔ ጌታችሁ ነው ይላል they will say no doubt you are our lord አንተ ጥርጥር የለውም ጌታችን ነህ and they will follow him ይላል እሱም ይከተሉታል ኦኬ በጣም የሚገርም የሆነ ይመጣና የሆነ አካል እኔ ጌታችሁ ነኝ ሲላቸው አይ አንተማ ሰይጣን ነህ ከአንተማ በአላህ እንጠበቃለን ይላል እኛ ጌታችን ሲመጣ የምናውቅበት መንገድ አለ ምንድነው የምታውቁበት መንገድ ሲላቸው በእግሩ ነው የምንለየው አጅሮ ይመጣና በእግሩ ገልጦ ይመጣል ባይዘው they uncover his shin ነው የሚለው በጣም ብዙ ሐዲሶች ላይ ስለሆነ ማለት ነው he uncovers his shin ምናልባት ካስፈለገ ማውጣት ይቻላል ልክ ባት በሚገለጥበት ጊዜ የሚለው እሺ አንዴ ቶሎ ካገኘሁት እሺ ቶሎ ካገኘሁት እሷን ላሳይና ስለማይገቡ እንጨርስ ናና ባከኔቶ ያው ሐዲስ ቁጥር ሰሃብ ከፈትከሽ እሺ ቀጥል ኦኬ እሺ እንዲህ ይላል ኦኬ ዊዝ ቱ ድሪንክ ምናምን ዊል ኦኬ ፕሮክሌም they saw the first time ኦኬ ያው ከዚህ ይጀምራል ሁሉም ይሄዳሉ ምናምን ይላል ኤንድ ይላል በደንብ ባይዘው የሚመጣው አካል ራሱ ኤንድ ናው we are waiting for our lord ይሉና then ይላል the almighty will come to them in a shape other than the one which they saw the first time ይላል መቼ እንዳዩት ራሱ ይሄን እግር አይታወቅም ለመጀመሪያ ጊዜ ካዩት ቅርጽ በተለየ በሌላ ቅርጽ ይመጣባቸዋል ይላል ይሄን ቅርጽ መቼ እንዳዩት አይታወቅም ባይዘው የትንሣኤ ቀን ነው መጥቶ የሚያዩት ማለት ነው ግን መጀመሪያ ጊዜ ካዩት ቅርጽ በተለየ ቅርጽ ይመጣል ይልና ከዛ በኋላ and he will say I am your lord ይላቸዋል ከዛ and they will say you are not our lord and none will speak to him then by the prophets ይልና ይው do you know እንዲህ ብለው ይጠይቃቸዋል do you know any sign by which you can recognize him ይላቸዋል የምታውቁበት መንገድ እሱን የምትለዩበት መንገድ አለ ብሎ ይጠይቃቸዋል they will say the shin ጭኑን በጭኑ ነው የምንለየው ምንድነው አሁን እሺ አሁን ምን ይባላል ያውን በጭኑ ነው እንዴ አሁን ቆይ ሌላ አካል አሁን ለምሳሌ ሰይጣን ላይክ ጭኑን እያሳየ ቢመጣስ እሱን እኮ ሰይጣን ነው ሲጀመር እያልኩኝ እኮ ምክንያቱም ጠይቋቸዋል ሲጀመር do you know any sign by which you can recognize him የምታውቁበት መንገድ በምንድነው ሲላቸው they will say the shin በእግሩ ነው የምናውቀው አሉ
ኤንድ ሰው አላህ ዊላ ዘን አንከቨር ሂዝ ሽን ከዛ በኋላ አላህ ጭኑን ይገልጣል ወይ እግሩ ልብሱን ገለጥ ሲያደርግ ጀግናው ነው አይጀግናው ይሉታል። አክቹዋሊ ደርሶ ሲመለስ ነው ባለ ጭኖ ነው። ከዛ ዌር አፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ይላል። ከዛ በኋላ ይሰግዳሉ ለዛ እግር። ኦኬ እና እንደዚህ ነው። በጣም ደስ የሚል ቀልድ ነው የሚቀልዱት። እና በእግሩ ነው የምንለየው ሲል በቃ ከዛ እንደዛ ከሆነማ ምናምን ብሎ እግሩን ገለጥ አድርጎ እኔ ነኝ ጀግናው ይላቸዋል ማለት ዘን ሁሉም ይሰግዳሉ። እስልምና የነቢያቱ ሃይማኖት ነው አሉ። በነገራችን ላይ አስቀድሞ ጭኑ ይዞ አልመጣም። ያላወቁት ለዛ ነው። ከዛ ደግሞ በጭኑ ሲመጣ ጭኑን ሲያሳያቸው ያውቁታል። ያ ማለት ጭኑን ያስቀምጠዋልም ያነሰዋልም ነው። ራሱን ወደ ጭንነት ይቀይራል ማለት እንደዚህ ጥያቄ አይፈጥርም። እንደዛ ሳይሆን አይ ቆራጣ ምናምን ሳይሆን ትክክለኛ እንትኑን አታውቀውም። እዮብ አይደል? በምንም ተአምር ማንነቱን ልታውቀው አትችልም። ትክክለኛ አይደንቲቲ አትችልም ነው። አዎ አትችልም። ነገ የሆነ ነገር ሆኖ ሊመጣ ይችላል ነው። አሁን እኔ ቀደም አይ አምላክ ነው ምትል ከሆነ ይሄንን መልስ የሚለውን ሐሳብ ያነሳሁት ለዛ ነው። ነገ ምን ሆኖ የሚመጣን አምላክ ነው ተስፋ የምታደርገው? አጠገብስ ቢሆን ጉንዳን ሆኖ ከተረዳችሁ ማለት ነው። እና እቺ ማለት የሆነ ጉንዳን ምናምን ስገድል ምን ላይ እርምጃ እንደወሰድክ አንተ የተመጣ ከባድ ነው። አይ የሆነ ትዝ አለኝ የሆነ ቀልድና ስማ፣ አስተማሪው ተማሪዎቹን እግር እያሳየ ገምቱ ይላቸዋል። የወፎች ማለት ነው፣ የተለያዩ የወፍ ዝርያ እግር ያሳይና ከዛን የትኛው ወፍ ነች ይላል። እና አንዱ ሲያንቀላፋ ያዋል አንዱ ተማሪ እና የሆነ ዱርዬ አይነት ነገር ነው ልጁ። በዛው አጋጣሚ ና ሲመልስ አንተ ይለውና ልጁን እግር ያሳየውና የወፍ እግር፣ ከዛን የምን ወፍ እግር ነው ይለዋል። ከዛን ልጁ አያውቀውም። ስም ማን ነው አለው አስተማሪው። ልጁ ምን ቢያደርግ ጥሩ ነው? በወንበሩ ስር እግሩን አወጣና ቲቸር ይገምቷል። እና እንደዛ ነው፣ አላህን መገመት ነው። እንትን አንተ የተመጣ ይዋዲ እኔ በጣም የሚያስቀኝ አይረኒው ምን እንደው ታውቃለህ? ዘዳግም 6 ላይ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ይላሉ። የሆነ አለ አይደለ? እነዚህ ኦጂዎች እንደሚጠቅሱት ሙስሊሞችም ይላሉ። እንዴ ከካኒው ማጅን እኔ አይሁዶች ልክ ነህ። እውነት ለማውራት ቀደም ይዋዲ ያልከው በጣም ሙድ ይዙበት ነበር ያልከው በጣም ልክ ነህ። ለምን እኔ አሁን አይሁዶች እንግዲህ አይደል አንዱን አምላክ ለምሳሌ በብሉይ ኪዳን አይሁዶች አመልከውታል አይደል? እውነተኛውን አምላክ አመልከውታል። ግን በፍጹም አይሁዶች ራሱ ስለ እግዚአብሔር ያላቸው አንደርስታንዲንግ እናንተን ከዚህ ሰማይና ምድር ነው። ሰማይና ምድር አይገናኙም። ስለዚህ እንደው እስልምና የነቢያቱ ሃይማኖት የሚለው ይሄ እንደው ዝም ብሎ ባዶ መፈክር እውነት ለማውራት ባዶ መፈክር። ስማ አይሁዶች እኮ በጣም ተንኮለኞች ናቸው። ያው ክርስቶስ የጥበብ አምላክ ስለሆነ ጥበባቸውን ምናምን እንዴት ሲመልስባቸው እንደነበረ ታውቃለህ። መሐመድ አገኘን ብለው እኮ በነፍስ በስጋ እኮ ነው የተጫወቱበት። አንድ ሳክስ አንድ ምን ብለው ጠየቁት መሰለ፣ እስቲ ስለ ዙልቀርናይን ንገረን ምናምን ብለው እንትን አሉት ማለት ነው። ዙልቀርናይን ስለሚባል በዛ ሰዓት ያው አፈ ታሪኮች ምናምን በጣም የታወቁ ናቸው፣ ፌብልስ ማለት ነው። እና ስለ ዙልቀርናይን ምናምን ንገረን ሲሉት አሃ ጀግናው ለካ አሌክሳንደር ዘግሬት ነው ብለው አንዳንድ እንትኖቹ ስኮላሮቻቸው ይናገራሉ። እና ምን አለ አሁን አላ ነገረኝ ምናምን አለና ቁልጭ አድርጎ የእንትኖቹን ተረት የድሮ የግሪኮችን ተረት ደቅ አድርጎ አስቀመጠው። መጀመሪያ ወደ ፀሐይ መጥለቂያ ይዞት አላህ ሄደ። የፀሐይ መግቢያውና መውጫውን አሳየው። ከዛ በኋላ ፀሐይ ስትጠልቅ ሙቅ ጭቃ ውስጥ ስትገባ ስትጠልቅ አገኛል። ከዛ እዛ ውስጥ ህዝብ ነበሩ ምናምን አለ። ከዛ ደግሞ ተመልሰ ወደ ምዕራብ ደግሞ ወደ ምስራቅ ሄዶ ስትወጣ እያል ደግሞ ሄዶ ወደ ምድር ጫፍ ሄደና ደግሞ ስትጠልቅ አገኛታል።
የምድር ጫፍን አሳየ ነው ምናምን ብለው ማለት። ከዛ ፀሐይ ስትገባና ስትወጣ ምናምን አሳየ ነው እና ህዝቦች በጣም እርስ በርስ የሚጠላሉ ሁለት ህዝቦች ደግሞ ነበሩ። በመካከላቸው እስከ ትንሣኤ ድረስ አንዱ ወደ አንዱ እንዳያልፍ ትልቅ እስከ ሰማይ ድረስ የሚደርስ ግንብ ሰራ ብሎ ተናገረ። እስከ ትንሣኤ ድረስ ምን አሁን ይሄ እንትን ግንቡ የታለ ተባለ። ግንቡ የታለ እና ግንቡን አምጣው እያልኩ እኮ ነው። ከዛ ያሲር ቃዲ ምን ቢል ጥሩ ነው፣ በዘመናችን ቁርአን ላይ ለማብራራት ከሚከብዱ ሀሳቦች እና በጣም ዘመናዊ ሙስሊሞች እየወጡብን ያለው በዚህ ተረት የተነሳ ነው ማለት በዚህ ታሪክ የተነሳ የዙልቀርናይንና የጎግ ማጎግ የሚባሉ ህዝቦች ታሪክ በጭራሽ ጀስቲፋይ ልታደርገው የማትችለው ታሪክ ነው ብሎ በግልጽ ይናገራል ያሲር ቃዲ። እና ይህን ተረት ታቅፎ ቁርአን ላይ ቁጭ ብለ ምድር ራሱ ምን እንስሳ ላይ ነው የሚሉት? ዊል ይሄ አሳ አለ፣ ከአሳው በታች የሆነ በሬ አለ፣ ምን የሌለው አለ። በሬ ላይ ስማ፣ በሬው እንዳይዞር ስጋ አልገባኝም። መሬት እኮ የሚገርም እንስሳቶች ከስር ተሸክመዋታል ምናምን ብለው በሬና አሳና በሬ ነው ምናምን አሉ ከስር። ስማ ጋዲ በሬው ሳር እንዳይጸልይ ተፍሲር ምን አባስ ለምጣ በሬው ሳር ካየ መሬት አፈር ነው የምትበላው። ጥሏት ላይ ሲዳስብ ከባድ ነው። የምር እኔ ይሄንን ማየት ፈልጋለሁ። እግዚአብሔርን እኔ ማየት ፈልጋለሁ። እንዴ ጭራሽ ምድርን እንስሶች ናቸው የተሸከሟት። ጋዲ ከዚህ በኋላ መሬት ላይ ስትንቀሳቀስ እመቤቴን ይህን ሰምቼው አላውቅም። እንዲህ ከባድ ነው። ታዲያ የሚገባ ሲጠፋ እኛ ዘና እንበል እንጂ ምን እናድርግ? አይ ለከ እሱማ ምን አማራጭ አለ? እንዲህ ወላዲት አምላክ እኔ የህንፃው ራሱ ወይ ከዚህ በፊት ከየዋድ ጋር ላይቭ ላይ ገብተን ነው የህንፃውን በጣም የገረመኝና ከምድር እስከ ሰማይ የሚያክል በጣም ግድንግድ ህንፃ ተብሎ የለም ህንፃው እስከዛሬ። መሐመድ የነገራቸው እስከ ትንሣኤ ቀን ድረስ ነበረ። ወፍ የለም እስካሁን የለም ዓለም ላይ። አታ ኔትወርክ አልሰገጠም። ቆይ እስኪ እየገባ እንዲህ ባዶ ሆነ እኮ ና ክፈት እንጂ እባክህ። ይሄ በጣም እኔ በጣም ነው የሚገርመኝ። እኔ የእንስሳት ምድርን ተሸክሟታል ከተባለ እኔ እንስሳውንስ ማ ተሸከመው ነው። ምክንያቱም ምድርን ለመሸከም የሚበቃ በሬ አሰብኩት። አንተና እየተጫወቱ እንዳይሆን ግን ምድር ላይ የሚሄዱት እንስሳቶች ዮባ እባክህ ጉንዳኑ ገዝፎ እየታየው ነው ሲተኛ ህልመኛ አይደል ሰውየው። አስቸጋሪ ነው። ኧረ ኮመንት ላይ ዘባ እና የመሬት መንሸራተት የሚደርሰው በሬው ሳር ሊበላ ሄዶ ነው ወይ? ከባድ እኮ ነው። ዶክተር ሮዳስ ሁለት እንስሳት አሉ ይከብባሉ ብለዋል። ተሸክሞታል ግን አይመስለኝም። መጨረሻ ላይ እንኳን አላውቅም የሚለው ጨመርሽበት። ምን አርደ ብለው አይ መጨረሻ ላይ እስቲ አገኘው። አዎ አንዱን ይሄኛው አልከፍት ብሎኛል። እስቲ ይሄኛው እስከዚያ ላሳያችሁ። አይ ችግር የለውም። አላውቅም ማለት መጨረሻ ላይ ጥሩ ነው። ቀጥሎ ያዲ አልጠበራኒ የተናገረው ሙጅማዕ አልከቢር ሙጀለድ 11 ገጽ 433 ላይ እንዲህ ይላል።
አቡ ሐቢብ ዘይድ ምናምን ያው ይሄ እንትኑ ነው ይስናዱ ነው። the prophet the first thing Allah created were the pen and the whale ይላል። ይታያቸዋል። አሁን የአሳውን ላሳያቸው። እሺ ይሄ ዌል ነው መጀመሪያ የፈጠረው ይልና and he said to the pen write ይላታል። መጽሐፍ እስክሪብቷን ጻፊ ይላታል። ደን ምናምን ይላል። ቆይ እሺ at the back of the wheel መሆኗን ላሳያቸው። the prophet was asked about ቀጥል መጀመሪያ የተፈጠረች አዎ በእስልምና በእርግጥ መጀመሪያ የተፈጠረችው አዎ ቁርአን የሚጽፍበት እስክሪብቶ የፈጠረ ታዲያ ቃሉ በምን ይጻፍበት? በእናትህ በምን ይፍጠረው ቃሉ? ኧረ ቀጥል እስኪ። እንዴ ዛሬ ባይዘው ለኔ አዲስ ነገር ነው። ቀጥል። ምን እስክሪብቶ እንደፈጠረ መጀመሪያ ጀግናው መጀመሪያ እኮ ፕሪደስቲን ለማድረግ ፈለገና ቀድሞ በምን ማስታወሻ ሊያዝ ብለው እስክሪብቶ ነው የሚፈጥረው። ካልጻፈው ቢረሳው ወስኜ እንዳረሳው እኮ ነው። አየው ባሰባ አልዳንሽም ተብለሽ ተመዝግበሽ ስድኝ ረስቶት እኔ እስልምና ላይ መግባትም አልወደው ለዚህ ነው። በቃ እኔ ቁም ነገር ወሬዎቹ ለቁም ነገር አይመስሉኝም። ይቅርታ እኔ የምር ቀጥል። ኤኒዌይስ እዛው እንቀጥልና the prophet was asked about the earth ስለ መሬት ደግሞ ይጠይቁታል እኮ ጀግና መተው ያቦከዋል። ከዛ ስለ መሬት አልጠየቁትም። ወር ኢት ብለው የት ነች መሬት ብለው ሲጠይቁት ይሰይድ ኦን ደ ዋተር አለ። ውሃ ውስጥ ከውሃ በላይ ነች አለ። and it was said have you seen water where is it? ከዛ ውሃው ሴት ነው ሲሉት he said on a green rock አለ። አረንጓዴ ድንጋይ ላይ ውሃው ጭራሽ ድንጋይ ላይ ነው። እሺ እኔ ለምሳሌ ድንጋይ አለ፣ ውሃ አለ፣ መሬት አለ። እሺ አዎ ወደ ላይ ድመር ብሏል። እሺ ወደ ላይ እየደመር then it was said have you seen the rock ይላል። ከዛስ ድንጋዩስ where is it? እሱ ድንጋዩ ሴቱ ጋር ምን ላይ ነው ያለው? he said on the back of a whale the two ends አሳው ጀርባ ላይ ነው ያለው ድንጋይ። አሳው ምን አለ ከውሃ በኋላ አሳ ቢያደርገው በቃ ከውሃና ከአሳ መካከል ትልቅ ድንጋይ አለ። አትሳሙ ብንባለው ነገር የለው። አሳውን ለመበደል እኮ ነው። አይክፋት ወይዘውኝ ዩባ ዮሐዲ እያነበበ ጭንቅላቴ ላይ መጣው። አሳው ራሱ ውሃ ይፈልግ የለ እንዴ? ለምንድን ነው አሳውን ድንጋይ ተሸካሸካ የሚያደርገው? ድንጋይ አላስደግፈውም እንዳይንሸራተት እኮ ነው። ከዚህ በኋላ አሳ ማን ይበላል? የምር አሳዘኑኝ። እኔ አሳ አልበላም ካሁን በኋላ አልበላም። ይሄ በጣም የሚገርም ነው። እነዚህ አንተ እስቲ እዮባ ስላችሁታል። ግን ዮሐዴ አሳ አለ፣ ከዛ በኋላ አሳው ድንጋይ ተሸክሟል። አረንጓዴ ድንጋይ፣ ውሃ አለ፣ መሬት አለ። ደግሞ አረንጓዴ ድንጋዩ ራሱ ታስቦበት ነው አረንጓዴ ሆኖ። አንተ ትቀልድ ዘማ እዮባ ይሄኔ እኮ ሀይቁ ሲዘፍቁት እኮ አልጌ አይተው እኮ ነው አረንጓዴ አልጌ ድንጋይ
መቼም አልጋ ያጣም ብለው ይገምተዋል በለኝ። አረ ጸዴ ይሄ ነገር እኔ ምንም ቁም ነገር ያወራ ነው ቁም ነገር አለ። ግን እኔ የምሬን ነው እዮባ እስልምና ላይ ሁሌ ከዚህ ጭስ ጋር በገባው ቁጥር ከቁም ነገሩ ይልቅ እንደው የክርስትና ርዕስ ይዘሰገባ ነው ቁም ነገር የምታወራው እንጂ እስልምናው ላይ ከሆነ ቧልቱ ነው የሚበዛው። በቃ የሚያነሳቸው ሀሳቦች በሙሉ እኔ አንዳንድ ቱፈን ይባይዘው ሳትፈልግ እንትኖቹ እኮ ነው በእናትህ የሚገባ የለማ። ታዲያ ራሳቸው እኮ ናቸው። አሁን ቢገቡ ኖሮ እንትን አንልም ነበር። ቢያንስ ግን እንትኖቹ ሀሳቦቹ ራሱ ያው ሳትወድ በግድ እንድትስቅ ያደርግሃል። የሆነ በግድ አምናለሁ ካላልክ ወይ አይ ለአዶናይ ሜንሽን አድርጉ ስፍት ላሰዋ ስማ ስዕሉ ላሳያችሁ። ባይዞ አልጠበሪ ላይ እንትን ስሙ ወይ እዩት። አልጠበሪ ላይ ያለው እንደዚህ ያሳ አልጨረስነውም እኮ ባይዞ በሬም አለ እኮ። ስማ አሳው ደግሞ እንዴት ነው የሚያየው? በእናትህ ተመችቶት አንተ ፈገግ ብሎ ነው የሚያየው። ደግሞ ትክክለኛ ሰንሰለቱ ብታጠራ ባይዘው እንደዚህ ነው። አንዴ ከፈተው በእናትህ እንትኑ በሬው ግን ደብሮታል ነገር። አንዴ ከፈተው እስቲ ፎቶ እንዴ ሸክም እኮ ነው። ይህ ማተመችቶታል። ሆዴን አመመኝ እኔ ሆዴን አመመኝ። ፍጥረት እንደዚህ ያለው የሚገርም ባይዞ አልጠበሪ እንደዚህ ነው ኦርደሩ ታውቃለህ። መሬት፣ አሳ፣ ውሃ፣ ከዛ ድንጋይና በሬ። ይመቻቸው። እኔ አሁን ከዚህ በኋላ መጨረሻ ላይ መዝሙር እንስማ እንዳትሉኝ። ሲሪየስ ሆኜ መዝሙር መስማት እራሱ አልችልም። ኧረ ይመች ፓፓ ይመች እመቤቴን። እሺ ምን እናደርጋለን እንግዲህ ጋይስ፣ ስፒሪታችንን ትንሽ መለስ እናድርገው። እንደ መዝሙር እንስማ። ሲሪየስ ሆነ ነው ትችላላችሁ መዝሙር መስማት። ያው ምሽታችን የሆነ እንትን መንፈሱ ታድሶ እንድንተኛ ይሻላል መሰለኝ። እኔ ግን የምሬ ነው። ይህን በሬ ምሾፎ እየመሰለኝ ነው በእንቅልፍ ልቤ አየታ በሬ ስታይ ነው ተሸክሞ ካየ አራት ጥላት አለ መሬትን። እኔ የምር አሁን እዮባ በሬ ማረድ እኮ ፍጥረትን እንደማረድ ነው። በቃ ካሁን በኋላ እንዴ ከባድ እኮ ነው። ተረትን እንደማረድ በለው። ወይ ጉድ ወይ ጉድ ይመሻል። ጋይስ ምን አሰባችሁ? በቃ እንጨርስ። መዝሙር ነገር እንስማ። አንድ መዝሙር ዝም ብለን እንደው ሰው በመጨረሻ ያው የያዘው ቁም ነገር እንዳለ ሆነው ጋይስ ይሄን አፕሮች ያው ከቅድም ጀምሮ ስንናገር እንደነበረው መግቢያ ላይ ትምህርታዊ ሀሳቦችን አንስተናል። ከዛም በኋላ በደንብ ሀሳቦችን ስናንሸራሽር ነበር። ከዛ የተወሰኑ ሙስሊሞች ገብተው ያው ማስረጃ ማቅረብ ስላልቻሉ ወደዚህ መተናል። እንግዲህ በሩን ክፍት አድርገን አምላካችሁን ዲፌንድ አድርጉት የሚል ሀሳብ ይዘን ነበር የገባ ነው። ደፍሮ የገባ ሰው የለም። እንደምትመለከቱት ከቅድም ጀምሮ የገቡትም ሰዎች እንደው ዝም ብሎ ጮሆ የመውጣት ነገር ነው እነሱ ጋር የተመለከት ነውና እኛ መጨረሻ ላይ እንግዲህ ዮሐዴ ያው በማስረጃ ነው ሲወራም የነበረው። ትንሽ ስንዝናና ነበር መጨረሻ አካባቢ። ግን አሁን መዝሙር ነገር እንስማና ከዛ ላይቭን ወደ መጨረስ እንሄዳለን። ብቻ ጥሩ ነው። እኔ አሁን አዲስ እውቀት አግኝቻለሁ፣ አልዋሽም። በቃ መጨረሻ ላይ አዲስ ኖሌጅ
አግኝቻለሁ። ሜቢ ዮባ መዝሙር መክፈት ትፈልጋለህ? ትችላለህ? አዎ እችላለሁ። በቃ እስኪ አንድ መዝሙር ክፈት፣ ማሳረጊያ መዝሙር። የልብ ዜማ ነሽና ሰላም ላንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ የልብ ዜማ ነሽና ሰላም ላንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ በመገፋት ብኖርም እምነቴን አጸናለሁ በጣቶችሽ ተይዤ አዲሱን ቀን አያለው አዲሱን ቀን አያለው ስማዘን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለው በምልጃሽ ተፈውሻለው የልብ ዜማ ነሽና ሰላም ላንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ የጠላቶቼን ራስ የሚቀጠቅጠው የአብራክሽን ፍሬ ተስፋዬን አበራው ተስፋዬን አበራው የድነት ምክንያት አድርጎሻል ለአዳም ዘር ትምክህት ሆነሻል የልቤ ብርሃን ፋና አዛኝት ባንቺ ልጽናና የልቤ ዜማ ነሽና ሰላም ለአንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ የአፌንን ጉርጉሮ ምስጋናዬ ወርሶታል እግሬ ከረግረግ ወጥቶ በሰገነት ተተክሏል በሰገነት ተተክሏል ሐዘኔን የምሻገረው ስምሽን እየጠራው ነው አገኘው ደስታ ሰላምን ጠርቼሽ ብዬ ማርያም የልቤ ዜማ ነሽና ሰላም ለአንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ በአብረቃቂው ፍቅር በዓለም ውስጥ ስኖር ለመውጣት ዳክራለው ማርያም ማርያም እላለሁ ማርያም ማርያም እላለሁ ሰምተሻል ልመናዬን ወጣሁኝ ያንን ጥልቁን እሳት ሆነ ባንቺ አልፌያለሁ በምልጃሽ ተደግፌያለሁ የልብ ዜማ ነሽና ሰላም ነው ያንቺ ምስጋና ሞገሴ ነው
ስምሽ ለኔ ስላለሽ ማርያም ከጎኔ የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ ስላለሽ ማርያም ከጎኔ። ዝማሬ መላእክት ያሰማልን። አሜን። እዮባዬ በጣም ደስ የሚል ዝማሬ፣ እግዚአብሔር ያክብርልን። ብሮስኪ እናመሰግናለን፣ ለመዝሙሩም እናመሰግናለን። ያው እንግዲህ ለነበረን ቆይታ ያው ከቀደም ጀምሮ ስናገረን እንደነበረው ላይቭን የተከታተላችሁ ሰዎች ማስተዋል ያለባችሁ ነገር አስተውላችኋል ብዬ አስባለሁ። እግዚአብሔር አምላክ እንግዲህ በያለንበት ያጽናን ሁላችንንም። እንደዚህ አይነት ደግሞ ይሄ ቅዱስ ጳውሎስ እንደተናገረው ከአሮጊቶች ተረት ራቁ እንዳለው እንደዚህ አይነት በቃ ተረት የሚመስሉ እንደዚህ አይነት ልምምዶች ውስጥ እንደዚህ አይነት ህብረት ውስጥ ያሉ ሰዎችን ደግሞ እግዚአብሔር አምላክ እውነት ልቦና ይስጠን። ምንም ማለት አይቻልም። ከአንዳንድ ሰይጣን ሰዎችን በእርግጥ በምን መልኩ አስሮ እንደሚይዝ አይታወቅምና እግዚአብሔር ለሁሉም ማስተዋል ይስጥ። እርሱ ባወቀውና በወደደው እንግዲህ እግዚአብሔር አምላክ እውነትን እንዲያውቁና እንዲመረምሩ ልባቸውን ይክፈት ማለት እንወዳለን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተ ሰዎች የምትሉት ነገር ካለ እድል ልስጣችሁ፣ ካልሆነ ታች ያለውን ጀማ ሰላም ደሩ በሏቸው። ከዮባ ልጀምርና እሺ፣ ደህና ደሩ። ቃልዎት ያሰማልን ለሁላችሁም። ጥሩ ጥሩ ነገሮች ተነስተው ነበረ። መጨረሻ ላይ የተነሱትም በማስረጃ ነው። በዚሁ አጋጣሚ ውሸት ወይም የሌሉ ነገሮች አልተወሩም። የውሃዲ ከፍቶን ያሳየን እንደዛ ነው እና የመጨረሻ መልእክቴ ምንድን ነው? የሰው እምነትን ለመተቸት፣ ለመሳደብ ወዘተ ተሯሩጣችሁ እንደምትሄዱ እምነታችሁንም ለመመለስ ተሯሩጦ መሄድን ልመዱ። አያችሁ፣ እኛ አምላካችን ጌታ ኢየሱስ ክርስቶስ አምላክ ነው እግዚአብሔር ነው ብለን ስንል ቤታችንን ከፍተን ኑ ጠይቁ ብለን ነው አይደለ? እዚሁ ቤት ተከፍቶ ብለናል እኮ። ያ ማለት እምነታችንን እያሳየን ነው። ዛሬ ደግሞ እስኪ እናንተ እንግዲህ መታችኋል አሉ የተባሉ ኡስታዞች መጥተው ነበረ። በዚሁ አጋጣሚ ስትጽፉ እንትን ስትሉ ስትፖስቱ ምናምን ትንሹም ይሁን ትልቁ ኡስታዝ እያላችሁ ፖስቷቸው። እሺ፣ ምክንያቱም ምንም የማያውቁትን ሰው ጋዲ የሆነ ሰው አንድ ሰው መጥቶ እነሱ ጋር ካወራ ገብቶ ምንም አይታወቅ ሰው እንደኛው ተራ ምዕመን ማለት ነው ዲያቆን ይሉሃል። ለምንድን ነው? ሆን ብለው ማለት ነው። ሆን ብለው እንደዚህ አይነት ነገር ይጠቀማሉ። ኡስታዞቹ ዞሮ ዞሮ መጥተው ነበር ከትልቅ እስከ ትንሽ እና ዛሬ ግን አምላካችሁን እስኪ ኑ መልሱ፣ አላህ አምላክ ነውን ብለን ጠይቀናል ብለን ስንል አንዳቸውም አልመጡ። ያ ማለት ለአላህ ዲፌንድ ማድረግ አይችሉም ማለት ነው። ኢየሱስን ከመስደብ ውጪ፣ ክርስትናን ከመስደብ ውጪ አላህን ዲፌንድ ማድረግ እንደማይችሉ ማሳያ ነው ብዬ አስባለሁ። ደህና አደሩ። እግዜር ይስጥልን። እናመሰግናለን። ዮባዬ ቃልዎት ያሰማልን። ቦስኪ እግዜር ያክብርልን። አንተንም በጣም ቴንኪዩ። እሺ ዮሐዴ የምትለው ነገር ካለ እድል ስጥ ፓፓ። አይ ምንም የለም። እግዚአብሔር ያክብርልን። ሰላም ደሩ።